ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን በያላችሁበት እንደምንውላችኋል ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፈው የዛሬ ሰኞ አራት ማዕዘን ዜናችን ነው አሁን ይጀምራል አበይት ነጥቦቹን ልናስቀድም ነው የብልጽግና ፓርቲ ወጣቶች ሊግ ለቀጣዩ 2 ዓመታት ከ6 ወር በፕሬዝዳንትነት የሚያገለግለውን ምርጫ ያካሄደ ነው የኢትዮጵያ አየር መንገድ ወደ ሽረ ከተማ ዳግም በረራ ጀመረ ሉላ ዳ ሲልቫ የብራዚል ፕሬዝዳንት ሆነው ቃለ መሐላ መፈጸማቸውን የሚተነትነውን ዘገባ ደግሞ ከውጭ መርጠናል ሰለሞን ኃይለ ኢየሱስ ነኝ አብራችሁን ቆዩ በቅድሚያም የኢትዮጵያ አየር መንገድ ወደ ሽረ ከተማ ዳግም በረራ ጀመረ የኢትዮጵያ አየር መንገድ ከ2 ዓመታት በላይ ተቋርጦ የነበረውን የሽረ በረራ ዛሬ ዳግም አስጀምሯል አየር መንገዱ ወደ ሽረ ከተማ በረራ መጀመሩን ስንፈልገው የነበረው ሰላም ማረጋገጫ ነው ሲሉ መንገደኞቹ ተናግረዋል ከቤተሰቦቻቸው ጋር የነበረውን ግንኙነት 2 ዓመታት በላይ ተቋርጦ እንደነበር የገለጹት መንገደኞቹ መንግስት በሰላም ስምምነቱ መሰረት ወደ ሽረ የሚደረገውን በረራ ዛሬ ማስጀመሩ እንዳስደሰታቸው ተናግረዋል አሁን በተፈጠረው ሰላም ደስ ብሎናል ያሉት መንገደኞቹ ለሰላም ሁሉም መሰረት በመሆኑ አሁንም የሰፈነው ሰላም ዘላቂነት እንዲኖረው መጠየቃቸውን የኢትዮጵያ ዜና አገልግሎት ዘግቧል የፌደራል ፖሊስ የሰው ኃይል አቅሙን በማጠናከር የሚሰጠውን ግዳጅ በብቃት እየተወጣ ስለመሆኑ አስታወቀም በአዋሽ 7 መሰረታዊ የፖሊስ ስልጠና አካዳሚ የሰለጠኑ የፖሊስ አባላት ተመርቀዋል ዘጋቢያችን ሙሉ ግርማይ ተከታትሎታል ባለፉት ጥቂት አመታቶች ውስጥ ኢትዮጵያ በጦርነትና በግጭት ስትፈተን የፌደራል ፖሊስ ከወትሮ በተለየ ተልእኮችን በመውሰድ ግዳጁን በብቃት ሲወጣ እንደነበር የፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል ተቋሙን ተወዳዳሪ ለማድረግ ቴክኖሎጂና የሰው ኃይል ላይ በትኩረት እየተሰራ መሆኑ የተናገሩት ኮሚሽነሩ ባለፉት 4 ዓመታትም የፌደራል ፖሊስ የሰው ኃይል አቅሙን በእጅጉ ማሳደግ መቻሉንም አንስተዋል የኢትዮጵያ ፖሊስ ዩኒቨርሲቲ የዩኒቨርሲቲ አቅምን ገንብቶ አጠቃላይ የስልጠና ስራዎችን በባለቤትነት እየመራ ዛሬ ላይ የኢትዮጵያ ፌደራል ፖሊስ ባለፉት 30 ዓመታት ከተገነባው በላይ በዚህ ባጠረ በ3 እና በ4 ዓመት ውስጥ አጠቃላይ የሰው ኃይላችንን በ150% ያሳደግንና እንደዚሁም በአገራችን በአራቱም ማዕዘን የሚሰጡንን ግዳጆችና ኃላፊነቶችን በብቃት እየተወጣ የሚገኝ ተቋም ሆኗል የወጣት የፖሊስ ኃይል ግንባታ ሂደት አካል የሆኑት 22ኛ ዙር የፌደራል ፖሊስ ምልምል ሰልጣኞችም በአዋሽ 7 መሰረታዊ ፖሊስ ስልጠና አካዳሚ ስልጠናቸውን በማጠናቀቅም ተመርቀዋል ምልምል ሰልጣኞቹ አሁንም በአንዳንድ ቦታ የሚታየውን የሽብር እንቅስቃሴዎች በመከላከል ኢትዮጵያ ወደ ተሟላ ሰላም በመመለስ ረገድ ኃላፊነታቸውን እንዲወጡም ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል አሁን ላይ ሀገራችን ላይ የተገኘውን ሰላም መሰረት በማድረግ በተለይም ደግሞ በተወሰኑ አካባቢዎች የሚንቀሳቀሱትን የሽብር ኃይሎች ከወዲሁ ከሌሎች የጸጥታ ኃይሎች ጋር ተቀናይተን እነዚህን ኃይሎች በህግና በስርዓት በማስያዝ አልፎም በመደምሰስና እነዚህ ሀገራችንን ወደ ተሟላ ሰላምና ደህንነት ለመመለስ ዛሬ ተመራቂዎች ከፍተኛ ኃላፊነትና ግዳጅ የሚጠብቃችሁ ስለሆነ ከዚህ ከወዲሁ ባገኛችሁ ስልጠናና ከፍተኛ ዲሲፕሊን ከቀሪ ወንድሞቻችሁ ጋር ሆናችሁ እነዚህን የሽብር ኃይሎች ከሀገራችን በማጽዳት ሀገራችን ኢትዮጵያ ወዳሰበችውና ወዳቀደችው የብልጽግና ጉዞ እንድትመለስ የበኩላችሁን እንድትወጡ በዚህ አጋጣሚ አደራ ማለት ፈልጋለሁ ቅርብ ዓመታት ለሀገር ኩራት ለጠላት ደግሞ ስጋት የሆነ የፌደራል ፖሊስ እየተገነባ መሆኑን የሚናገሩት አፋር ክልል ርዕሰ መስተዳድር አወል አርባ ይህንን የጸጥታ ኃይል ይበልጥ ማጠናከር ላይ ሊሰራ ይገባልም ብለዋል ከሁሉ በላይ ወዳጅ አቅሜ ነው
የውስጥ አቅም ማለት ነው ሀገር ደግሞ ሲታይ ጠንካራ የሀገር ደህንነት የሚጠብቅ ሲኩሪቲ ኃይል ያስፈልጋል ያ ሲኩሪቲ ደግሞ በመርቃና የሚገኝ አይደለም በልፋት ነው ትልቅ ኢኮኖሚ አቅም ይጠይቃል ኢኮኖሚ አቅም ደግሞ እንደዚሁ በመኝት በመርቃና አይገኝም ጠንካራ የሰራዊት ኃይል ያለው ህዝብ ከስሩ ሊኖረው ይገባል ተመራቂ ምልምል የፌደራል ፖሊስን በሀገር ፍቅር ስሜት ሀገርና የህዝብ ደህንነትን ለመጠበቅ ዝግጁ መሆናቸውን ተናግረዋል አገርን ማገልገል እንዳለብኝ አገር ከችግር ላይ ከዛሬ 2 ዓመት በፊት ችግር እንደነበረና እኔም በሆነ ገብቻ አገር እንዳገለግል ስለምፈልግ አንድ የሀገር ፍቅር አለኝ ሁለተኛ ደግሞ ወኔ እና ከዛ አንፃር ቆርጠኛ ሆኜ አገሬ ለመከላከል ስል ፍቃደኛ ሆኜ ነው የገባሁት ሀገሩንና ህዝቦቿን እንዲሁም ሰላሟና ደህንነቷን መጠበቅ ንብረቶቿንም ጭምር መጠበቅ በሰላሙ አሁኑ ህዝቦቿን ማስገባት የፌደራል ፖሊስ ከሰሞኑ ወደ መቀለ ከተማ ገብቶ የፌደራል ተቋማቶችን መጠበቅ መጀመሩም የሚታወስ ሲሆን ቀደም ብሎ መከላከያ ሰራዊት ተቆጣጥሮ በቆየባቸው ቦታዎችም የህዝብ ደህንነት የማስጠበቅ ስራም እየሰራ ስለመሆኑ ተገልጿል ኢቲቪ ዜና 4 ማዕዘንን በያላችሁበት እየተከታተላችሁ ነው የብልጽግና ፓርቲ ወጣቶች ሊግ የፕሬዝዳንት ምርጫ እያካሄደ ነው ሊጉ በአዳማ ከተማ እያካሄደ በሚገኘው አንደኛ ጉባኤው ለቀጣይ 2 ዓመታት ከ6 ወራት ሊጉን የሚመሩ ፕሬዝዳንትና ምክትል ፕሬዝዳንቶችን ይመርጣል በሚካሄደው ምርጫ የሊጉ ማዕከላዊ ኮሚቴ አባላት የሚመረጡም ሲሆን ምርጫው የሚካሄደው በዘመናዊ ቴክኖሎጂ የታገዘ ስለመሆኑ ተገልጿል እዚህ ጉዳይ ላይ እንቆያለን የተወደዳችሁ ይሄን የሊጉን ምርጫ እየተከታተለ የሚገኘው ባልደረባችን አሸናፊ እንዳለ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው ሰላም አሸናፊ እንደምን ቆየህ እስኪ የሊጉ የሚያካሂደው ጉባኤ የፕሬዝዳንትና የምክትል ፕሬዝዳንቶች ምርጫ ስነ ስርዓት ምን መልክ አለው የታዘብከውን ነገር ሰብሰብ አድርገህ ነግረን ትችላለህ አመሰግናለሁ ሰለሞን እንደምንላችኋል ክብራን ተመልካቾቻችን በዚህ በአዳማ ከተማ እየተካሄደ በሚገኘው የብልጽግና ወጣቶች ሊግ አንደኛ ጉባኤ እንግዲህ የተለያዩ ጉዳዮች የተዳሰሱ ናቸው የዛሬው ዕለት ዋነኛ ጉዳይ የሊጉን ለ2 ዓመት ከ6 ወራት የሚመሩትን ፕሬዝዳንትና ምክትል ፕሬዝዳንቶች ሁለት ናቸው ምክትል ፕሬዝዳንቶች እነሱ መምረጥ ነው እንዲሁ ደግሞ 225 የማዕከላዊ ኮሚቴ አባላትም እንዲሁ የሚመረጡ ናቸው የሚሆኑት በዋነኛነት እንግዲህ በዚህ ሊግ ላይ ከ1400 በላይ ወጣቶች የተሳተፉ ናቸው የሚገኙት ከ1400 ወጣቶች ውስጥ 1200ዎቹ በድምጽ የሚሳተፉት ናቸው እነዚህ ወጣቶች ናቸው እንግዲህ በምርጫው ላይ የተሳተፉ የሚገኙት ከጀርባዬ እንደምትመለከቱት አሁን ወጣቶቹ የእጩ ጥቆማዎችን አድርገዋል ዛሬ የሚካሄደው ምርጫ ከሌላ ጊዜ ለየት የሚያደርገው በዘመናዊ ቴክኖሎጂ ብቻ የሚሰጥ መሆኑ ነው ይህ ማለት እንግዲህ ለ1200ዎቹ የተዘጋጁ ታብሌቶች አሉ በእነዚህ ታብሌቶች አማካኝነት የሚፈልጓቸውን ተመራጮች መምረጥ ይችላሉ ማለት ነው ይህ ደግሞ ግልጽና ፍትሃዊ የሆነ ምርጫ የማካሄድ ምሳሌ መሆን መቻሉን የተገለጸው እንዲሁ የዚህ ቴክኖሎጂ ራሱ የዚህ ቴክኖሎጂ ሰሪዎች በራሳቸው ወጣቶች ናቸው ከዚህ ቀደምም በብልጽግና በዋናው ጽፈት ቤት ማለት ነው በተከናወነው ጉባኤ ላይም ጭምር ይህ ቴክኖሎጂ ተግባራዊ መሆን መቻሉ ነው የተነሳው በዚህ ቴክኖሎጂ አማካኝነት እንግዲህ ዛሬ የሚካሄደው ምርጫ እንደሚከናወን የተነሳው ግልጽ ፍትሃዊ ይሆናል ተብሎ ነው የሚጠበቀው በዋነኛነት እንግዲህ ለምርጫው መስፈርት ተብሎ ከቀረቡት ውስጥ ከዚህ ቀደም በተደጋጋሚ ጊዜ የሚነሳው አንደኛው የእድሜ ጉዳይ ነው በዋነኛነት ከ31 ዓመት በታች መሆን እንዳለባቸው ተነግሯል እንዲሁ ደግሞ የትምህርት ደረጃቸው ወይም ደግሞ በተጨማሪ ደግሞ ስብጥርም እንዲሁ ዋነኛ መስፈርት ከሆኑት ውስጥ በዋነኛነት የተጠቀሰ ነው እንግዲህ ከደቂቃዎች በኋላ ማን ፕሬዝዳንት እንደሚሆን ሁለቱ ምክትል ፕሬዝዳንቶች ስነማን ናቸው የሚለው የሚታወቅ ነው የሚሆነው አጠቃላይ አሁን ላይ ያለው ሂደት ግን የጥቆማ መርሃ ግብሩ እንደቀጠለ ነው ያለው ይሄ ነው አሁን ላይ ያለው ሁኔታ አሸናፊ እንዳለ አመሰግናለሁ ወደ በኋላ ላይ አዲስ ነገር ካለ እንመለሳለን መልካም ቀን ይሁን ዓለም እኩል እየተራመድን ነው ለስራ ወይም ለመዝናናት ከከተማ ወጣ ሲሉ የሆቴል ክፍል ፍለጋ መንከራተት ቀረ የኢትዮጵያ ንግድ ባንክ ከኤግል ላይንስ ጋር በመተባበር ባሉበት ሆነው በተለያዩ አማራጮች የሆቴል ክፍሎን የሚይዙበት አገልግሎት አቀረበልዎ getrooms.online.com በመጠቀም ወይም ወደ 9801 በመደወል የፈለጉትን ሆቴል መርጠው ክፍሎን መያዝ ይችላሉ ከፈለጉ
የጌትሩምስ ሞባይል መተግበሪያን ከአፕ ስቶር ወይም ፕሌይ ስቶር አውርደው በመጠቀም በመላው ሀገሪቱ ከተሞች ውስጥ ከሚገኙ ከ250 በላይ ከባለ 2 እስከ ባለ 5 ኮከብ ሆቴሎች፣ ሪዞርቶች፣ አፓርትመንቶች፣ ጌስት ሃውሶችን እንደ አቅሙ እንደ ምርጫው አማርጠው ክፍሎን መያዝ ይችላሉ። ምን ይሄ ብቻ ካሉበት ሆኖ በባንካችን ሞባይል ባንኪንግ ወይም ሲቢኢ ብር ላይ ጌትፌ የሚለውን በመምረጥ አሊያም አቅራቢያው በሚገኙ ቅርንጫፎቻችን ክፍያውን ሲፈጽሙ 5% ተመላሽ ይደረግልዎታል። በሚያገኙት ተመላሽ ገንዘብ እንደ ምርጫው ስፓ፣ ሰዋና ባስ፣ ትራንስፖርትና የተለያዩ ሆቴል አገልግሎቶች ተጠቃሚ ይሆናሉ። ከኢትዮጵያ ውጪ ከሆኑ ቪዛ፣ ማስተርካርድ እና ዩኒየን ፔ ተጠቅመው ክፍያ መፈጸም ይችላሉ። ጌትሩምስን ይጠቀሙ፣ ከጊዜው ጋር አብረው ይጓዙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ በያላችሁበት እየተከታተላችሁት የምትገኙት ራስ ማዘን ዜናችንም እንደቀጠለ ነው። ለሚያጋጥሙ የአክራሪነትና ጽንፈኝነት ችግሮች ምሁራን በጥናት ላይ በመመስረት የመፍትሄ አቅጣጫ ሊጠቀሙ እንደሚገባም የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። በሀገረ መንግስት ግንባታ የምሁራን ሚና በሚል መሪ ሀሳብ በሐረማያ ዩኒቨርሲቲ ውይይት ተካሂዷል። ዘጋቢያችን ቴዎድሮስ ታደሰ ከስፍራው ተከታዩን አድርሶናል። በሀገረ መንግስት ግንባታ የምሁራን ሚና በሚል ርዕስ በሐረማያ ዩኒቨርሲቲ በተካሄደው ውይይት ላይ እንደ ሀገር መግባባት ባልተፈጠረባቸው ጉዳዮች ዙሪያ ውይይት በማድረግ ወደ መግባባት ለመድረስ ውይይቱ አስፈላጊ ሆኖ መገኘቱ ተገልጿል። የኢንዱስትሪ ሚኒስቴር መላኩ አለበል ምሁራን በሰሜኑ የሀገሪቱ ክፍል የተፈጠረውን የሰላም ሂደት ከመደገፍ ጎን ለጎን በአጠቃላይ የህግ የበላይነትን ከማስጠበቅ አኳያ ሚናቸውን መወጣት በሚችሉበት አግባብ ላይ ፍሬያማ ውይይት ተደርጓል ብለዋል። በከፍተኛ የትምህርት ተቋማት ውስጥ የሚገኙ ምሁራን በተለይ አክራሪነትንና ጽንፈኝነትን በመከላከልና የሚያጋጥሙ ችግሮችን በጥናትና ምርምር ላይ የተመሰረተ የመፍትሄ አቅጣጫ ማስቀመጥ እንዲችሉ ከመግባባት ላይ ተደርሷል ብለዋል። ዜጎች በነጻነት ወጥተው መግባት የሚችሉበት አስተማማኝ ሰላም እንዲኖር በማድረግ ረገድ የህግ የበላይነትን ከማስጠበቅ አኳያ የመንግስት አጠቃላይ ቁርጠኝነትና ዝግጁነት ምንድነው የሚመስለው? ከዚህ ከፖለቲካ ገበያ አኳያ የአክራሪነትና ጽንፈኝነት አስተሳሰብ ትልቅ ፈተና ሆኖ በተቋማት ላይ ይታያል። እንደ ሀገርም እየታዩ ያሉ ከዚህ ጋር የተያዙ ችግሮች ስላሉ አጠቃላይ ለፖለቲካ ገበያው ያልተመቸ ሁኔታ እንዲፈጠር በማድረግ ረገድ ለዜጎች ግንዛቤ እንዲፈጠር በማድረግ በጥናትና በምርምር መፈታት ያለባቸው ችግሮች እንዲፈቱ በማድረግ ረገድ የኛ ሚና ምንድነው የሚሆነው የሚለውን ለማየት ራስን ከዚህ ችግር የማውጣት ያው ይሄ ተቋም ደግሞ እና ምሁራን ዜጋ የሚቀርጹበት ከመሆኑ አኳያ ነገ ከተማሪዎቻቸው ጋርና በስራ ግንኙነታቸው ስለሚኖራቸው ሚና የተነጋገርንበትና ጥሩ መግባባት ላይ የተደረሰበት መድረክ ነው። የሐረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ ምሁራን በሀገረ መንግስት ግንባታ ላይ የድርሻቸውን እንዲያበረክቱ ምቹ መደላደሎች መፍጠር ለነገ የማይባል የቤት ስራ መሆኑን ጠቁመዋል። ምሁራን ሚናውን ሊጫወት በሩ ዝግ ነው የሚል ማይንድ ሴት ነበረ። then gradually ከመድረኩ ከተሰጠውም መግለጫም በየቡድኑ ሲነሳ ከነበረው ጊዜው አሁን ነው። እኛም የበኩላችንን አስተዋጽኦ መወጣት አለብን። በፖለቲካውም፣ በሰላሙም፣ በልማቱም፣ በዲፕሎማሲውም በሁሉም መስክ ምሁራን ኮንትሪቢዩት ማድረግ ያለበትን አስተዋጽኦ መግባባት ላይ የደረስንበት ውይይት ብዬ ነው እኔም ወስደው። ውይይቱ መዘግየቱን የገለጹት በመድረኩ የተሳተፉ ምሁራኖች አገራዊ ችግሮች ላይ ሳይንሳዊ በሆነና ዕውቀትን መሰረት ባደረገ መልኩ የመፍትሄ አቅጣጫዎችን ለማስቀመጥ በሚደረገው ጥረት የበኩላቸውን መወጣት እንደሚገባቸው ገልጸዋል። መሰረታዊ ችግሮቹ ምንድናቸው? ሩት ኮዞቹን በጥናት በተደገፈ መልኩ ምሁራን መሳተፍ አለባቸው። መንግስትም ደግሞ ምሁራንን ማራቅ ሳይሆን ከምሁራን ጋር ቀጣይነት ባለው የአንድ ጊዜ ብቻ ሳይሆን ቀጣይነት ባለው ጥናትን መሰረት ባደረገ ኮንትሪቢዩሽን ምሁራን እንዲኖረው የፖለቲካል ስፌሩን ኦር ሪሌሽንሺፑን ቀጣይ በሆነ መልኩ ማስቀጠል አለበት። ከኛ የሚጠበቀው በጣም ብዙ ነገር ነው። ተማሪዎቻችንን የሀገር ፍቅርም ሆነ ሰላምንም እንዴት ከዚህ ሲወጡ ወደ ስራው ዓለም ሲገቡ ሰላማዊ ኢንቫይሮንመንትን ኮንዲሲቭ ኢንቫይሮንመንትን እንዴት ክሬት ማድረግ እንዳለባቸው የኛ ከፍተኛ አስተዋጽኦ እንዳለው አምናለሁ።
በውይይቱ በብሔራዊ መግባባት በሙስናና በብልሹ አሰራር በለውጡና ተከትሎ የመጣው የፖለቲካ ሂደት በሰላምና ጸጥታ በኢኮኖሚና በትምህርት ጥራት ላይ ያተኮረ ሐሳብና አስተያየቶች ተነስተው ውይይት ተካሂዶባቸዋል። በሌላ ዜና ሰላምን ለማወክ እየሰሩ ያሉ ኃይሎችን በጋራ መመከት እንደሚገባም የኦሮሚያ ደቡብና ሲዳማ ክልል ከፍተኛ የመንግስት አመራሮች ተናገሩ። የሶስቱ አዋሳኝ ክልሎች የጋራ የሰላም የምክክር መድረክ በምዕራብ ጉጂ ዞን አባያ ወረዳ ተካሂዷል። ዘገባው የገላና ወረዳ የመንግስት ኮሚዩኒኬሽን ነው። ተስፋዬ ጫኔ እንደሚከተለው አጠናቅሮታል። ክልሎቹ በሚዋሰኑባቸው አካባቢዎች አሸባሪው ሸኔ እየፈጸመ ያለውን የሽብር እንቅስቃሴ መመከት በሚቻልበት የጋራ ዕቅድ ዙሪያ በምዕራብ ጉጂ ዞን አባያ ወረዳ የምክክር መድረክ አካሂደዋል። በዚህ የጋራ ዕቅድ ዙሪያ ከኦሮሚያ ከደቡብና ከሲዳማ የተውጣጡ የክልል የዞንና የወረዳ ከፍተኛ የመንግስት አመራሮች እንዲሁም ሌሎች የስራ ኃላፊዎች ተገኝተዋል። ተሳታፊዎችም በጥምር ኃይሉና በህዝቦች የጋራ የተቀናጀ እንቅስቃሴ ከዚህ በፊት ድንበርን እየተሻገረ የህዝቦችን ህይወትና ንብረት እያወደመ ያለውን የአሸባሪውን ሸኔና ተላላኪዎቹን ሰንሰለት በመበጣጠስ በኩል የሚታዩትን ክፍተቶች በመዝጋት ውስንነቶች እንዳሉ ተናግረዋል። ወደ ምንፈልገውን ሰላም ያው ችግር ያለበት ጎረቤት ለሁላችን አሁን ወደ ላይ ችግር ስላለ ሁላችን ተደረመጣ ነው። እኛ ደግሞ እንደ ጋሞ ዞን እንደዚህ ኦፕሬሽን ማድረግ ያለብን ኮንትሪቢዩት ማድረግ ያለብን ነገር ካለ መደረግ አለበት። ምክንያቱም እዛ ያለው ችግር ለኛም ስጋት ስለሆነ እኛም ስለምንጨነቅ የጋራ ጠላት ነው፣ የሀገራችን ጠላት ነው፣ መደምሰስ አለ። ከውይይታችን በኋላ የሚቆጠር ነገር ይዘን የምንመጣው ነው። እንደ ምዕራብ ጉጂ ከኛ የሚጠበቅ 28 ቀበሌ መልሰን በተቀመጠው 10 መስፈርት አደራጅተን ሰላማዊ ቀጠና ፈጥረን የልማት ስራው ማስቀጠል ነው። ይሄ ነው በቃ የመጨረሻ ግባችን። የኦሮሚያ ክልላዊ መንግስት ተጠሪ አቶ ጌቶ ይሳ በበኩላቸው አሸባሪው ኃይል እያደረሰው ያለው መጠነ ሰፊ ጉዳት በመገንዘብ ቡድኑ እጅ የሚሰጥበት መንገድ ላይ በሰፊው መስራት እንደሚገባ ገልጸዋል። እነዚህ ሸኔ እድሉን እያገኘ በተንሰራራ ቁጥር ቀጠናው የማይረበሽበት ለችግር የማይጋለጥበት ምክንያት ስለማይኖር ለህዝቡ የማስረዳት ስራ የገዶ ህዝብም የሲዳማ ህዝብም የጋሞ ህዝብም ደጋግሞ ይህንን ችግር በደንብ እንዲያውቅ የሀገር ጠላት እንደሆነ ችግር የፈጠሩ ሰዎች ሁሉ የሚገቡበት ጫካ እንደሆነ የችግረኞች ጫካ እንደሆነ በደንብ አስረግጠን የፖለቲካ ስራ የግንዛቤ ስራ ህዝብ ላይ እናንተን ብትሰሩ ህዝቡ አጋዥ ይሆናል። በደቡብ ዕዝ የ94ኛ ክፍለ ጦር አዛዥ ኮሎኔል ታደሰ ጉተማ በበኩላቸው ከእያንዳንዱ የመንግስት አመራር የሚጠበቀው ቁርጠኝነት ነው ያሉ ሲሆን ከሽብር ቡድኑ የጸዱትን ቀበሌዎች የመንግስታዊ መዋቅሩን በማደራጀት ሁሉም የድርሻውን መወጣት አለበት ብለዋል። መወቃቀስ ሌላ መካሰስ እንትን ነው። ከዛ ውጪ ግን ማንኛውም አካል ነው የመንግስት ፍላጎት አለ፣ የህዝብ ፍላጎት አለ። ይሄን ጥያቄ ለመመለስ ግን ይብዛ ይነስ እዚህ የተቀመጠ ሰው ነው ይሄን ጥያቄ መመለስ የሚችለው። ምክንያቱም በእጁ ህዝብም ስላለ ጉልበቱም ምንጩም እዛ በእጅ ስላለ እና ከዚህ አንፃር እዛ አካባቢም መሰራት ያለባቸው ነገሮች መሰራት አለባቸው። በፌደራል ፖሊስ የምዕራብ ጉጂ ዞን የኮማንድ ፖስት አዛዥ ኮማንደር ጎሾ አብዲሳም የመንግስት መዋቅር ከላይ እስከታች በመፈተሽ ተከታታይ እርምጃ መውሰድ እንደሚገባም ጠቁመዋል። በደንብ መፈተሽ መመርመር ያስፈልጋል። እዚህ ጋር ቁርጠኝነት ከራሴ ይጀምራል። ይህ ስርዓት ለማዳን ኢትዮጵያን ለማስቀጠል ቁርጠኛ መሆን ራስ ቁርጥ ስትል ነው። ሌላ የኬላ ጉዳይ ቅድም ኮሎኔል እንዳለው አንደኛው የግለሰቦች ኪስ ማበልጸጋ ሆኗል። አንዳንድ ቦታ ላይ በቃ በአቋራጭ ለማደግ ለመበልጸግ የሚፈልጉ ሰዎች እንዳሉ ግልጽ ነው፣ ከመዋቅሩ ጀምሮ ማለት ነው። ይሄ ደግሞ ሀገር መሸጥ ነው። እውነት ለመነጋገር ሀገር መሸጥ የሚቆጠሩ ኬላዎች በጎረቤት ወረዳዎችም ልዩ ወረዳዎች በዞኖች ይሄ ተጠናክሮ ይቀጥላል ማለት ነው። ዘገባው የገላና ወረዳ የመንግስት ኮሚኒኬሽን ነው። የገቢዎች ሚኒስቴር በኢትዮጵያ የታክስ ስርዓት ላይ ያሉ የህግ አሰራር ግድፈቶች ላይ ግንዛቤ ለመስጠት ያለመ ስልጠናን ለክልል የታክስ አስተዳደር ከፍተኛ አመራሮች በሱሉልታ እየሰጠ ይገኛል። ስልጠናው የታክስ ፖሊሲና ህጎችን በአግባቡ እየተተገበሩ መሆኑን የግንዛቤ ለመስጠት ያለመ ነው ተብሏል። ለሀገር ኢኮኖሚ አቅም መጎልበት እንደዚሁም ጠንካራ የፋይናንስ አቅምና ፍትሃዊ የሆነ የገቢ አሰባሰብ ስርዓት ለመገንባት ይረዳልም ተብሏል። እዚህ ጉዳይ ላይ እንቆያለን። ይህንን ውይይት የተከታተለ የሚገኘው ዘጋቢያችን መሐመድ አልቃድር ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ መሐመድ፣ እንደምን ቆየ?
እስኪ ሚኒስቴር መስሪያ ቤቱ በየትኞቹ የታክስ አስተዳደር ስርዓት ላይ ነው የግንዛቤ ማስጨበጫ መርሃ ግብሩን እያካሄደ የሚገኘው የሚለውንና የተነሱ መረጃዎችን ልትነግረን ትችላለህ? አመሰግናለሁ ሰለሞን። እንግዲህ የገቢዎች ሚኒስቴር ለከፍተኛ አመራሮቹ ስልጠና እየሰጠ ነው የሚገኘው። በተለይም በክልልና በፌዴራል ደረጃ የታክስ አስተዳደር ከፍተኛ ባለሙያዎች የህግ አተገባበር የታክስ አሰባሰብ ስርዓቱ ላይ ያሉ የህግ አተገባበሮች እንዴት ያሉ ናቸው በሚሉት ጉዳዮች ዙሪያ ነው ስልጠና እየሰጠ የሚገኘው። እንግዲህ በዚህ ስልጠና ላይ የህግ ያሉት የገቢ ስርዓቱን ለማስኬድ ለማሳለጥ የሚያስችሉ ህጎች፣ አዋጆች፣ መመሪያዎች እንዴት ያሉ ናቸው የሚሎች ገለጻ ተደርጎላቸዋል። እንግዲህ ለከፍተኛ አመራሮቹ ማለት ነው። ከዛም ባሻገር እነዚህን በመተግበር ሂደት ውስጥ ምን ያጋጠሙ ችግሮች አሉ፣ እንዴትስ ተደርገው መፈታት ይችላሉ፣ በቀጣይስ ምን ተደርጎ ቅንጅታዊ በሆነ መልኩ የሀገርን ገቢ ማሳደግ ይቻላል በሚሉ ጉዳዮችም ዙሪያ እንግዲህ ከነዚህ ከሰልጣኞቹ የተነሱ ሀሳቦችም ነበሩ። ይህ እንግዲህ በገቢዎች ሚኒስቴር አዘጋጅነት ለከፍተኛ የታክስ አስተዳደር ባለሙያዎች እየሰጠው ያለው ስልጠና ዋነኛ ትኩረቱ አድርጎ እየሄደበት ያለው ምቹ ፍትሃዊና ቀልጣፋ የሆነ የግብር አከፋፈል ስርዓትን መዘርጋት እንዴት ይቻላል፣ ከዛም እንዴት ተደርጎ ገቢን ማግኘት ይቻላል፣ ገቢን መሰብሰብ ይቻላል በሚል ነው እንግዲህ ስልጠናው ዋነኛ ትኩረቱን አድርጎ እየተካሄደ የሚገኘው። በዚህ ስልጠና ላይ እንግዲህ የገቢዎች ሚኒስትር ዴኤታ ተገኝተው የመክፈቻ ንግግር አድርገው ነበር። የተጣጣመና የተመጣጠነ የገቢ ስርዓትን እንዲኖረን እንዲህ ያሉ ስልጠናዎች አስፈላጊ ናቸው። ባለሙያዎች ደግሞ የህግና የአዋጆች እንዲሁም ደግሞ ሌሎች የገቢ አሰባሰብ ስርዓቱን የሚመሩ መመሪያዎችን ማወቃቸው ለዚህ የተመጣጠነ የገቢ ስርዓት እንዲኖረን ለማስቻል ሀገራዊ የሆነውን የገቢ ስርዓታችንን ለሀገር የሚሆነውን የበጀት ገቢም ከዚሁ ከገቢ ለማሰባሰብ የሚያስችልበት ሁኔታን ለመፍጠር ታላሚ ተደርጎ ነው እንግዲህ ስልጠናው እየተካሄደ የሚገኘው። እንግዲህ ሰልጣኞቹ በየክልላቸው ያጋጠሟቸውን ተግዳሮቶች፣ ችግሮች አንስተዋል። ከዛም ውስጥ እንግዲህ በተለያዩ ክልሎች የገቢ አሰባሰብ ስርዓቱ ላይ እንቅፋት የሆኑ ጉዳዮች ሲል የገለጿቸው አሉ። ከዚህ ውስጥ ዋነኛው የግብር ከፋዩ የግንዛቤ ደረጃ ለሀገር የሚከፈል ግብር በተገቢውና በወቅቱ መከፈል አለበት የሚለው የግንዛቤ ክፍተት አለበት የሚሉት ጉዳዮች ተነስተዋል። ከዛም ባሻገር ሀሰተኛ የሆኑ የሰነዶች የገቢ ስርዓቱ ላይ ከፍተኛ የሆነ ተጽዕኖና አሳድረዋል። እንዲሁም ደረሰኝ አለመቁረጥ ደግሞ ዋነኛው ችግር ነው። እነዚህን ችግሮቻችንን ለመፍታት ምን ማድረግ አለብን፣ ምን አይነት ሲስተም መዘርጋት አለበት በሚልም እንግዲህ በውይይት መልክ ሲነሳ የነበረ ጉዳይ ነው። ዋነኛው ግን የዚህ የስልጠና ማጠንጠኛ የነበረው የከፍተኛ የታክስ አስተዳደር ባለሙያተኞች ወይንም ከፍተኛ አመራሮቹ ማለት ነው እንዴት አድርገው ህጎችን እየተገበሯቸው ነው ያሉት፣ በነዛ የህግ አተገባበር ሂደቶች ውስጥ ምን ክፍተቶች አሉ፣ እነሱንስ በቀጣይ እንዴት አድርጎ መሙላት ይቻላል የሚለውን ከዛም ባሻገር ደግሞ በቂ የሆነ ግንዛቤን የመስጠት ዓላማ ያደረገ ስልጠናው ነው እየተካሄደ የሚገኘው። መሐመድ አልቃድር ሰፋ ላለው መረጃዎች አመሰግናለሁ። መልካም ቀን ይሁንልህ። ዜናዎቻችን ይቀጥላሉ። በመጪው የገና በዓል የተለያዩ የእንስሳትና የግብርና ምርቶች ላይ እጥረት እንዳይከሰት እየተሰራ ስለመሆኑ የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማቱ አስታወቁ። በበዓላት ይበልጥ የሚፈለጉትን የግብርናና የእንስሳት ተዋጽኦ እንደዚሁም ስኳርና ዘይት በስፋት ለማቅረብ እየተሰራ ነው ብለዋል። የህብረት ስራ ኮሚሽን ምክትል ኮሚሽነር አብዲ ኦሙድ የግብርናና የእንስሳት ተዋጽኦዎች ከክልል ህብረት ስራ ማህበራት ጋር በተቀናጀ በስፋት ወደ ገበያ እየቀረቡ ስለመሆኑ አብራርተዋል። ሽንኩርት ከ15 ብር እስከ 22 ብር ባለው ዋጋ ለመሸጥ ይሄ በአማካኝ ነው እየገለጽኩ ያለሁት። በተመሳሳይ ቲማቲምም እንደዚሁ ከ15 ብር እስከ 13 ብር 23 ብር ባልበለጠ ትልቁ ግብአት እነዚህ ከመሆናቸው ጋር ተያይዞ ይቀርባል። ከዚህ ውጪ ጤፍ እንደዚሁ በብዛት አዲስ አበባም በክልል ደረጃም አለ እየሸጡ ነው የሚገኙት። እስከ በዓሉ ዋዜማ ድረስ በዚሁ አግባብ የሚሸጥ ይሆናል። ስንዴ ዱቄት ከ5000 እስከ 5500 ባለው ድረስ ኩንታሉን እየሸጡ ነው የሚገኙት። እንደዚሁ የእርድ በሬ በስፋት አቅርበዋል። እንቁላል፣ ቅቤ እነዚህን ሁላ ህብረት ስራ ማህበራት በዓሉን አስመልክቶ በስፋት ያቀረቡበት ሁኔታ ነው ያለው።
እስከ መጪው ሰኔ ወር ድረስ ከጅቡቲ ይገባል ተብሎ ከሚጠበቀው 21.5 ሚሊዮን ሊትር ዘይትም 5 ሚሊዮን ሊትር እየተጓጓዘ ሲሆን 2.5 ሚሊዮን የሚሆነው ሊትር ገብቶ ደግሞ እየተሰራጨ ስለመሆኑ ገልጸዋል። እንደ ሪፖርተራችን ሰናይት ንጉሴ ዘገባም ሰው ሰራሽ እጥረት እንዳይከሰትም በዚህ በአዲስ አበባና በክልል ከተሞች የገባው ዘይት እየተሰራጨ መሆኑን የንግድ ስራዎች ኮርፖሬሽን ምክትል ዋና ስራ አስፈጻሚ ቀጸላም ሸዋረጋ ተናግረዋል። አሁን ለበዓል መጀመሪያ ኤልሲ ተከፍቶለት ያለው 5 ሚሊዮን ሊትር እየተጓጓዘ ነው። በአሁኑ ሰዓት 2.5 ሚሊዮን ሊትር ያህል እዚህ ደርሷል። ስለዚህ አዲስ አበባ ላይ እንዲሁም ደግሞ ወደ ከተሞችም እየተጓዘ ነው። ለበዓል መሰራጨት ይጀምራል። በተለይ አሁን አዲስ አበባ በአዲስ አበባ አስተዳደር እና በንግድና ቀጠናዊ ትስስር ሚኒስቴር ምክንያቱም ይሄ ድጋፍ ተደርጎለት የመንግስት ልዩ ድጋፍ ተደርጎለት የሚመጣ ዘይት ስለሆነ ለመንግስት ሰራተኛው በተደራጀ ሁኔታ ለተቋማት ሲመጣ ኢሚዲየትሊ መሰራጨት የሚችል ነው። ሌላው ህብረተሰብ በህብረት ስራ በኩል በክልል አዲስ አበባ ውስጥም ቢሆን በህብረት ስራ በኩል የተደለደላቸው አሉ። በክፍለ ከተማዎች በእነሱ አማካይነት የሚሰራጭ ነው። የአማራ ግብርና ምርምር ኢንስቲትዩት ለህፃናት በቫይታሚን ኤ የበለጸገ የስኳር ድንች በማቅረብ በተመጣጣኝ ምግብ እጥረት የሚጠቁ ህፃናትን ለመታደግ እየሰራ ነው ብሏል። ኢንስቲትዩቱ በምዕራብ ጎጃም ዞን ጃቢ ጣህናን ወረዳ በአርሶ አደሮች ማሳ የለማም የብርቱካናማ ስኳር ድንች ቴክኖሎጂ የቅድመ ማስፋፋት ስራ የመስክ ጉብኝት አካሂደዋል። ዘጋቢያችን ቶክሮች ተከታትለውታል። የአማራ ግብርና ምርምር ኢንስቲትዩት ከፍተኛ ተመራማሪና የምግብ ምርት ማሻሻያ ፕሮጀክት አስተባባሪ ዶክተር ዋጋ ማንዘጊያ እንደገለጹት ብርቱካናማ የስኳር ድንች ዝርያ በቫይታሚን ኤ ንጥረ ነገር የበለጸገና ከፍተኛ ምርት የሚሰጥ በመሆኑ ለህፃናት የተመጣጠነ ምግብ እንዲያገኙ የሚያስችል ተመራጭ ምግብ ነው። በመሆኑም ምርቱን በሁሉም የክልሉ አካባቢዎች በማስተዋወቅ በተመጣጠነ ምግብ እጥረት ምክንያት በህፃናት ላይ የሚከሰተውን የመቀንጨር ችግር ለመከላከል እየተሰራ ነው። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ጥላውን አለምነ በበኩላቸው ዞኑ በስፋት ምርት የሚመረጥበት ቢሆንም የሚመረጠው ምርት ስርዓተ ምግብን የተከተለ የአመራር ዘዴንና አመጋገብ ስርዓትን በመከተል በኩል ያለውን ልምድ ደካማ በመሆኑ ምክትል አስተዳዳሪው ምርቱን በሁሉም የዞን አካባቢዎች በማስፋት አርሶ አደሩ የምግብ ዋስትናውን ከማረጋገጥ ባለፈ የተመጣጠነ ምግብ እንዲያገኝ ይሰራል ብሏል። በምግብ ራስን ለመቻል ሰፊ ጥረት እየተደረገ ነው። ከዓመት ዓመትም ምርትና ምርታማነት እያደገ በምግብ ራስን ለመቻል የሚደረገው ጥረት በዛው ልክ አበረታች ውጤት እየታየበት ያለበት ሁኔታ ነው ያለ። ነገር ግን በምግብ ራስን ለመቻል በምንሰራው ስራ ልክ የምግብ ዋስትናችን እያረጋገጥን አጠቃላይ ስርዓተ ምግብን መሰረት ያደረገ የአመራረት ዘዴን በመጠቀም የአመራረት ዘዴ ብቻ አይደለም የአመጋገብ ስርዓታችንም በዚህ ልክ እንዲሆን በማድረግ ረገድ ሰፊ ጉድለት ነው ያለ ማለት ነው። በአርሶ አደሮች ማሳ እየለማ ያለውን ብርቱካናማ የስኳር ድንች ዝርያ በምግብ ይዘቱ ለህፃናት በቫይታሚን ኤ ንጥረ ነገር የበለጸገ ምግብ ለማቅረብ የሚያስችል በመሆኑ ህብረተሰቡ ከሚጠበቅባቸው የምግብ አይነቶች አብሮ እንዲመገባቸው እየተሰራ መሆኑን የገለጹት ደግሞ በአማራ ግብርና ምርምር ኢንስቲትዩት የምግብ ሳይንስና ድህረ ምርት አያያዝ ተመራማሪ አቶ አየነው መርሳ ናቸው። ኢንስቲትዩቱ አርሶ አደሩ ስኳር ድንችን ከዚህ በፊት በመቀቀል ሲጠቀምበት ከነበረው ልምድ በተለየ መንገድ በዳቦ፣ እንጀራ፣ ኩኪስ፣ ጁስና ሌሎች የምግብ አሰራሮች በማዘጋጀት እንዲጠቀምባቸው ግንዛቤ የመፍጠርና የማለማመድ ስራ እየተሰራ መሆኑን ባለሙያው ገልጿል። የአመጋገብ ሂደቱን ለማስተማር የተሻለ አመጋገብ ሂደት ብዙ ጊዜ ስኳር ድንች የሚበላው በመቀቀል ነው። ነገር ግን ከዛ በተጨማሪ በተለያየ ምግብ አሰራር መሰራት ስለሚችል ለዳቦ፣ ለእንጀራ በተጨማሪም ለሌሎች ከተማ ውስጥ ላሉ ለጁስ ለመሳሰሉ ስለሚያገለግል ያንን በማሰልጠን ላይ እንገኛለን። የጅጋ የልምዳር ቀበሌ አርሶ አደሮች በበኩላቸው ከምርምር ተቋሙ የወጣውን ብርቱካናማ የስኳር ድንች ዝርያ በአነስተኛ ማሳ ላይ ከፍተኛ ምርት የሚሰጥበት መሆኑን በማሳቸው ላይ በማልማት በተግባር ማረጋገጣቸውን ገልጿል። ካሁን በፊት ስለ ስኳር አጠቃቀምም ሆነ አዘገጃጀት ካሁን በፊት እውቅና የለንም። እኔ ራሴ አሁን በዘንድሮ ዓመት ነው ይሄንን ልምድና እውቅናውን እንወስድ
ያደረኩኝ እና እንደ እይታውን አጠቃቅሙ ከእንጀራ ከዳቦ ማለት ለእንጀራ ለዳቦ ለብስኩት ይሆናል የሚለውም ትልቅ ነገር ነው። መጥቶ ይሄ ድርጅት እንትን ሲያሰለጥንን ቪታሚን አለው ያይን ለሁሉ በሽታ ተከላካይ ነው ስለተባለኛም 4 ሆነን ገባንበት አወጣነ። እስካሁን ድረስ የምንመገብ እሱን ነው። ቤተሰባችን ሆነ የምንመገብ እሱን ነው። የተወደዳችሁ ከኢቲቪ ዜና 4 ማዕዘን ጋር ናችሁ። በቤንሻንጉል ጉሙዝ ክልል 11 ሺህ ሄክታር ማሳ በበጋ መስኖ ስንዴ በመሸፈን 440 ሺህ ኩንታል ስንዴ ለማምረት ታቅዶ እየተሰራ ስለመሆኑ የክልሉ ግብርና ቢሮ ገለጸ። የክልሉ አርሶ አደሮችን በስንዴ ልማቱ በንቃት በመሳተፍ ውጤታማ ለመሆን እየሰሩ ስለመሆኑ ተናግረዋል። ዘጋቢያችን ጀማል አህመድ ከስፍራው ተከታዩን አድርሶናል። በአሶሳ ዞን የአብራሙና የኡራ ወረዳ ነዋሪዎቹ እና አርሶ አደር አልኢማም ኡስማንና መሐመድ አልመርዲ የመስኖ ማሳቸውን በወቅቱ በማዘጋጀት አሁን ላይ የተሻለ አቋም ያለው የበጋ ስንዴ አልምተዋል። አርሶ አደሮቹ ምንም እንኳን ለስንዴ ልማት አዲስ ቢሆኑም አሁን ካዩት ምቹ ሁኔታ በመነሳት የስንዴ ልማቱን አጠናክሮ ለመቀጠል ወስነዋል። ስንዴው ሰራን። አሁን ስንዴው እንደምናየው ጥሩ እንትን ያለ አሁን በደንብ ነው እንትን ያለ አሁን ጥቅም ይሰጠናል ብለን ነው። አሁን እኛ ስንገባ ይሄ አላወቅ ነው፣ ግን ይሄ ካወቅ ነው እንትኑ ጥቅሙ ካወቅ ለወደፊት የምንለቀው ነገር አይደለም። ለስንዴ ያለን ፍላጎት በጣም ውስጣችን ማን ነው ውጤቱን በሚናየው ደረጃ ከሆነ ውጤታማ ሊያደርግ የሚችል አስመራ ስለሆነ እኛ ሁሉም ዝግጁ ነን ለመስራት ከመስኖ አልፎ ወደ መኸር እርሻ ለመውሰድ በጣም ዝግጁነት ላይ እንገኛለን ማለት ነው። የአካባቢው አርሶ አደሮች ለስንዴ ልማት ስራው በቂ ዝግጅት አድርገው ወደ ስራ እንዲገቡ በየመዋቅሩ የሚገኙ የግብርና ተቋማት የሚጠበቅባቸውን ሁሉ ማድረጋቸውን ገልጸዋል። የታረሰ ወደ 405 ሄክታር ነው። የተዘራ በዘር የተሸፈነ ወደ 346.5 ሄክታር ነው። እንግዲህ እንደኛ ወረዳ ሞር ክላስተር ቤዝድ የሆነ ስራ ነው የሰራን። በኩታ ገጠም ትኩረት አድርገን ሰርተናል። ማህበረሰቡ የሚማርበት ለወደፊትም ልምድ ልውጥ ሊደረግበት በሚችል መልኩ ህዝቡን በሚያስተምር መልኩ የበጋ መስኖ ስንዴም በአግባቡ ሳይንሱን ጠብቀን እየሰራን እንገኛለን። በፈጠነው ንቅናቄ መሰረት አጠቃላይ ማህበረሰቡ ይሄ ነገር ተቀብሎ ተግባራዊ አድርጎ በዛሬው በኡራና ኡራ ታራሳላ አካባቢ ላይ በ41.5 አካባቢ ሄክታር የተሸፈነ የስንዴ የበጋ መስኖ ስንዴ እንደሚታየው ይሄን ይመስላል ማለት ነው። የቤንሻንጉል ጉሙዝ ክልል ግብርና ቢሮ በክልሉ በመኸርና በበጋ ወራት የሚከናወኑ የስንዴ ልማት ስራዎች ውጤታማ እንዲሆኑ ዘርፈ ብዙ ድጋፍ እያደረገ መሆኑን አስታውቋል። በቢሮው የግብርና እድገት ፕሮግራም ኤጂፒ አስተባባሪ አቶ አስፋው ጃለታ ለስራው 29 ሚሊዮን ብር ተመድቦ የተለያዩ ስራዎች እየተሰሩ ስለመሆኑ ተናግረዋል። በግብዓት አቅርቦት የባለሙያውንና የአመራሩን አቅም በማሳደግ ግብዓቶችን በማቅረብ ሰፊ ስራ ነው ሲሰራ የነበረው። መስኖ ግድብ በሌለባቸው አካባቢዎች ላይ ደግሞ በውሃ መሳቢያ ፓምፖች እንዲጠቀሙ የውሃ መሳቢያ ፓምፖች ድጋፍ ተደርጓልና በጥቅሉ ወደ 29 ሚሊዮን ብር በላይ በጀት ተመድቦ በአቅም መገንባት በግብዓት አቅርቦት በክትትልና ድጋፍ ሰፊ እገዛ እየተደረገ ይገኛል። በክልሉ እየተከናወነ ባለው የበጋ ስንዴ ልማት ስራ በመስኖ ብቻ 11000 ሄክታር ማሳ በዘር በመሸፈን 440,000 ኩንታል ምርት ለመሰብሰብ ታቅዶ እየተሰራ ነው። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በሌላ ዜና በዘንድሮ የበጋ መስኖ ስንዴ በምስራቅ ሐረርጌ ዞን 26000 ሄክታር መሬት በዘር ለመሸፈን ታቅዶ ከ28000 ሄክታር መሬት በላይ በዘር መሸፈን ስለመቻሉ ተገልጿል። በዞኑ 1.2 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶም እየተሰራ ይገኛል። ከባለፈው አመት ጋር ሲነጻጸርም 11000 ሄክታር ተጨማሪ መሬት በዘር ስለመሸፈን ስለመቻሉ ክልሉ ገልጿል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ተጨማሪ ምላሽና ማብራሪያ እንዲሰጡን የምስራቅ ሐረርጌ ዞን የግብርና ጽሕፈት ቤት ምክትል ኃላፊው አብዲ አህመድ ሐረር ከሚገኘው ስቱዲዮአችን በቀጥታ መስመራችን ገብተዋል። ከሳቸው ጋር መጠነኛ ቆይታ ይኖረኛል። ለጊዜዎት አብዝቼን የማመሰግነው አቶ አብዲ፣ እስኪ እንግዲህ በዞኑ በበጋ ስንዴ ልማት ከዝግጅት ምዕራፍ ጀምሮ የነበረውን ሁናቴ ቢያብራሩልን።
አመሰግናለሁ። እኔም ያው ምስራቅ ሐረርጌ ላይ 26000 ሄክታር ነው ያቀድነው። ከባለፈው ጋር ስናነጻጽር 11000 በላይ ልዩነት አለው። በጣም ነው የተላጠጠ እቅድ ነው። ከዚህ ያቀድንበት በ2014 ላይ ብዙ ተመክሮ ነው ያገኘን። እዛ ላይ ተመስርተን እኛ አስቀድመን ነው ወደ ስልጠናና ዝግጅት የገባን። የዝግጅት ምዕራፍ ውስጥ ከዞን ጀምረን እስከ ቀበሌ ድረስ በጊዜና በደንብ ተዘጋጅተን ሰፊ ስልጠናን ሰፊ ውይይት አረግን። አመራርም ኤክስፐርትም አርሶ አደርም ግንዛቤና አንድ አቋም ላይ ከደረስን በኋላ አቅርቦትም ይሄ አቅርቦት ስንል ፓምፖች፣ ዘር፣ ማዳበሪያ ምናምን ዝግጅት ላይ በጣም ነው አስቀድመን የተዘጋጀን። እዛ ላይ ተመስርተን 26000 አቅደን አሁን የትላንትና የዛሬ ሳይጨምር 28000 በላይ ሄክታር በላይ በዘር ተሸፍኗል። ይህንን የተሳካልን ከእቅድ በላይ ነው። አሁን ስናይ 2013 ላይ 6000 ሄክታር ብቻ ነው የዘራን። 2014ም 17 ሄክታር ነው የሸፈነው። ዘንድሮ ግን 28856 መሸፈን ችለናል። ይህንን የተሳካልን እንዲሳካልን ያደረጉት ውስጥ አስቀድመን መስከረም 16 ነው እኛ ዝግጅታችን የዝግጅት ምዕራፍ ጨርሰን ወደ ተግባር የገባን። መስከረም 16 ላይ ነው መዝራት የጀመርነው። ይህን አርሶ አደር የዝግጅት ምዕራፍ ውስጥ በክላስተር አደራጅተን ጨርሰን ሁሉም ምን እንደሚሰራ ምን ያክል ነው የምንዘራው መቼ ነው የምንዘራው ላይ ከአርሶ አደሮችም ከአመራርም ከሙያተኞችም ጋር ተስማምተን የኛ ሙያተኛ ወይም ኤክስፐርት እንዳለው ወረዳውን አከፋፍለን ወደ ወረዳ ገብቶ ይህንን ስራ ላይ ነው ማለት ነው። ምናልባት አርሶ አደሩ በዞኑና በክልሉ በመስኖ በተለይ ስንዴ ምርት ላይ እያሳየ ያለው ተሳትፎ በሙያተኞችና በእናንተ በኩል ያለው የቅንጅት አሰራርስ ምን መልክ አለው? ያው ይሄ እንዳነሳው የዝግጅት ምዕራፍ ውስጥ ትልቁ ነገር ስልጠና ስንሰጥ መሬቱ ምን ያክል ነው ያለን፣ አርሶ አደሩ ፍላጎት እንዴት ነው፣ ባለፈው የተገኘው ተሞክሮ ምንድነው፣ የትኛው አርሶ አደሩ ጋር ነው የተገኘው ብለን አቀናጅተን ከአርሶ አደሩ ጋር ፊት ለፊት ተቀምጠን ተወያየን። ይሄንን እቅድ መፈጸም እንችላለን ወይም አንችልም የሚል አንድ አቋም ላይ ደርሰን ድርሻችን ተከፋፈልን። አርሶ አደሩ ምን መስራት እንዳለበት፣ አመራሩ ምን መስራት እንዳለበት፣ ኤክስፐርቶች ምን መስራት እንዳለበት ሁሉም የራሳችን ድርሻ ተከፋፍለን በአቋም ወደ ስራ ገብተን ማለት ነው። በዚህ መሰረትም አቅርቦትም ወደ 28000 በላይ ነው ለህዝብ እጅ የደረሰው። ፓምፖች 1500 አርሶ አደሮች እጅ ደርሶ እየተጠቀሙ ነው። በመንግስት የተቀረበውን ፓምፖች ያልደረሱ አርሶ አደሮች ያው ሐረርጌ ላይ እንደሚታወቅ ብዙ ፓምፖች ነው። አንድ ቀበሌ ላይ 500 600 700 ነው ያለው። በዛም ድጋፍ ተደርጎ እንዲጠቀሙና እዚህ ውሃ መሬት ላይ ውሃ የሌለበት ቦታ አካባቢም የከርሰ ምድሩ እኛ ጋር ልምድ ስላለን ቆፍረን የዝግጅት ምዕራፍ ውስጥ ሁሉም ነገር ጨርሰን ነው ወደ መዝራት ስለጀመርን ሁሉም የስቴክሆልደሮች ቅንጅትም የኛና የአርሶ አደሮች የኛ ኤክስፐርትም ቅንጅቱ በጣም ጥሩ ስለሆነ ነው እቅዳችን በላይ ይሄን ነው። በዚህ ላይ ተመስርተን እኛ እስከ 35000 ሄክታር እንፈጽማለን የሚል አቋም ይዘን እየሰራን ነው ማለት ነው። አሁን የምስራቅ ሐረርጌ ዞን የግብርና ጽሕፈት ቤት ምክትል ኃላፊ አብዲ አህመድ ሐረር ከሚገኘው ስቱዲዮአችን በቀጥታ መስመራችን ተገኝተው ምላሽና ማብራሪያ ስለሰጡን በድጋሚ አመሰግናለሁ። መልካም ቀን ይሁንልዎት። እዚህ አዲስ አበባ ከሚገኘው የኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው የዛሬ ሰኞ 4 ማዕዘን ዜናችን አሁንም እንደቀጠለ ነው። የተወደዳችሁ አበይት ነጥቦቹን በድጋሚ ላስታውሳችሁ። የብልጽግና ፓርቲ ወጣቶች ሊግ ለቀጣይ 2 ዓመታት ከ6 ወራት በፕሬዝዳንትነት የሚያገለግለውን ምርጫ እያካሄደ ነው። የኢትዮጵያ አየር መንገድ ወደ ሽሬ ከተማ ዳግም በረራ ጀመረ።
ሉላ ዳ ሲልቫ የብራዚል ፕሬዝዳንት ሆነው ቃለ መሐላ ፈጸሙ። ተመልሰናል። የአራት ማዕዘን ዜናዎቻችን ቀሪ ጉዳዮቻችንም ይቀጥላሉ። በአረንጓዴ አሻራ መርሃ ግብር በተከናወኑ ስራዎች ውጤት ማግኘት መጀመራቸውን በባሌ ዞን ሲናና ወረዳ በተቀናጀ የተፈጥሮ ሀብት ክብካቤ የተሰማሩ ነዋሪዎች ተናገሩ። በዞኑ የተለያዩ አካባቢዎች የተተከሉ ችግኞችን የመንከባከቡ ስራ በስፋት እየተከናወነ ስለመሆኑም ተገልጿል። ዘጋቢያችን መሐመድ ረሃማቶ ዝርዝሩን አድርሶናል። በኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ባለፉት 4 ተከታታይ ዓመታት ለዓለም ተምሳሌት በሆነ አረንጓዴ አሻራ መርሃ ግብር 25 ቢሊዮን ችግኞች መተከላቸው የሚታወስ ነው። የተተከሉ ችግኞችንና ተፈጥሮን የመንከባከብ ስራውም ቀጥሏል። ኢቲቪ ቅኝት ባደረገበት በኦሮሚያ ክልል ባሌ ዞን ሲናና ወረዳ ከቢራ ጤሞስ ሌመና ቀበሌ የተቀናጀ የተፈጥሮ ሀብት እንክብካቤ ስራ በመካሄድ ላይ ይገኛል። በቀበሌው አደሙኜ የተሰኘው ስፍራ ዓመታዊ ባህላዊ ክብረ በዓል የሚከናወንበት ከመሆኑ ጋር ተያይዞ በተቀናጀ መልኩ ተፈጥሮ መልሶ እንዲያገግም በአረንጓዴ አሻራ መርሃ ግብር የመንከባከብ ስራ መጀመሩን የቀበሌው ነዋሪ አብዱል ጀባር ሁሴን ይናገራሉ። ዝናብም ሲያጡ ሶም ሲጣላ እርቅ የሚያወርዱበት ቦታ ነው። ይተከል ተብሎ ተተከለ። የተተከለው አንድም ከውስጥ አልጠፋም። የምታዩት ነገር ነው። ሳር ሸፍኖት ነው እንጂ ሁሉም ከብት አይገባም፣ ሰው አይገባም። የሌለ ከዚህ በፊት የጠፋው እንጨት ሁሉ ነው በራሱ መበቀል የጀመረው። አደሙኜ በሚባለው ስፍራ ህብረተሰቡን በማሳተፍ ችግኝ ተከላ መከናወኑን የሲናና ወረዳ ዋና አስተዳዳሪ ታጁ ጀቦ ገልጸዋል። በአንድ ቀን ከ15000 ችግኝ በላይ ነው እዚህ ቦታ አደሙኜ የሚባል ልዩ ስሙ በወረዳችን ውስጥ የሚገኘው። እንክብካቤው እንደዛ ነው እንዳያችሁ ነው ያለው። ከጉልበት ከጉድጓድ ቁፋሮ ጀምሮ እስከ መትከል ድረስ የህብረተሰቡ ተሳትፎ ነው ያለበት እንጂ እኛ በወረዳችን ያረግነው ጽዱን ብቻ ነው ያቀረብናቸው። የተፈጥሮ ሀብት እንክብካቤ ስራውን ከኢኮኖሚያዊ ተጠቃሚነት ጋር ለማያያዝ ከተለያዩ ባለድርሻ አካላት ጋር በመቀናጀት የተጀመሩ ስራዎች እንዳሉ የከቢራ ጤሞስ ሌመና ቀበሌ ልማት ጣቢያ ባለሙያዋ ሀዊ ጣህር ጠቅሰዋል። በማርባት ደረጃ ቀፎ እንዲጠቀሙ በማድረግ ቀፎ እየሰጠናቸው ያለ ነው እንደ ግብርና ሚኒስቴር ማለት ነው። ሲቀጥል ደግሞ እዚህ አካባቢ ፖንድም አለ። እሱንም ተጠቅመው አሳን በማምረት እንዲጠቀሙ ስራ ውስጥ እያስገባናቸው ያለ ነው ማለት ነው። በቀበሌው በተፈጥሮ እንክብካቤ የተደራጁ ነዋሪዎችም በስራው ውጤት ማግኘታቸውንና ተጠቃሚ መሆናቸውን ገልጸዋል። ዘንድሮ ሳር ሲጠፋ በዚህ ነው እንትን ያልጉት ከብት ያኖሩት ከጥቅም ነው ያገኘንበት። በጣም አንደኛው የአየር ብክለት የለም። ብዙ ነገር ነው የምታየው እዚህ ውስጥ ከሄርክ ብዙ ወፎችን ታያዋለ። አሁን ሰው ስለገባ ነው እንጂ ብዙ እስከ አውሬ ድረስ እዚህ የገባ አለ። የባሌ ዞን ግብርና ጽሕፈት ቤት ምክትል ኃላፊ ሰለሞን ዳሪ በበኩላቸው የተፈጥሮ ሀብትና የተተከሉ ችግኞች እንክብካቤ ስራው በዞኑ በሁሉም አካባቢዎች ተጠናክሮ መቀጠሉን ጠቅሰው ባለፈው ክረምት ከተተከሉ ችግኞች በአማካይ 88% ያህሉ መጽደቃቸውን ጠቁመዋል። ባለፈው ዓመት 207.36 ሚሊዮን ተክለናል። ከዛ ውስጥ ሰርቫይቫሉ ሬቱ የመጽደቅ እንትኑ 88% ነው። የተተከለውን እንዲንከባከቡ ውሃ እንዲያጠጡ የተለያየ ስራዎችን እዛ አካባቢ እንዲሰሩ ህዝቡ ሆ ብሎ ወጥቶ ሰርተዋል።
በዛን ጊዜ 37 ሚሊዮን በአንድ ቀን እንንከባከቡ ተደርጓል። በኦሮሚያ ክልል ባሌ ዞን የአረንጓዴ አሻራ መርሃ ግብሩን ከነዋሪዎች ኢኮኖሚያዊ ተጠቃሚነት ጋር ለማቀናጀት እንደሚሰራም ተገልጿል። ለኢቲቪ ለተጠናቀረው ዘገባ መሐመድ ራህመቶ ከባሌ ዞን ሮቤ። የጊኒ ወርም በሽታን ከኢትዮጵያ ሙሉ በሙሉ ለማጥፋት የባለድርሻ አካላት ቅንጅታዊ ተሳትፎ ተጠናክሮ መቀጠል እንዳለበት ተገለጸ። ከኢትዮጵያ ለመጥፋት ተቃርቦ የነበረው የጊኒ ወርም በሽታን በቅርቡ ከሰው በተጨማሪ በእንስሳት ላይ መታየቱ የበሽታውን ስርጭት ለመግታት እየተደረገ ያለውን ጥረት ፈታኝ ቢያደርገውም በጋራ ከተሰራ ማጥፋት እንደሚቻል ካርተር ሴንተር ኢትዮጵያ አስታውቋል። ሚፍታ አብዱልቃድር ዝርዝሩን አድርሶናል። ከጋምቤላ ክልል የጤና ቢሮ ያገኘነው መረጃ እንደሚያመለክተው የጊኒ ወርም በሽታ ከወራት በፊት በክልሉ በአንድ ግለሰብና በ3 እንስሳት ላይ ተገኝቷል። የካርተር ሴንተር ኢትዮጵያ ከፍተኛ ተጠሪ ዶክተር ዘሪሁን ታደሰ የጊኒ ወርም በሽታን ከኢትዮጵያ ለማጥፋት እየተደረገ ያለውን ጥረት ለማሳካት ማዕከሉ ያልተቋረጠ ድጋፍ በማድረግ ላይ ነው ብለዋል። ዶክተር ዘሪሁን አክለው እንዳሉት በአገሪቱ በመንግስትና በባለድርሻ አካላት ተሳትፎ ውጤታማ ስራዎች በመከናወናቸው የበሽታው የስርጭት መጠን በእጅጉ እየቀነሰ ቢመጣም ሙሉ በሙሉ ግን ማጥፋት አልተቻለም። ቁጥሩ በከፍተኛ ደረጃ ቀንሷል። ነገር ግን ይሄ የጊኒ ወርም ፕሮግራም በዓለም አቀፍ ደረጃ የጊኒ ወርም በሽታ የማጥፋት ፕሮግራም ስለሆነ አንድም ሰው አንድም የቤት ወይንም የዱር እንስሳ በበሽታው ከተያዘ በሽታው እንዳልጠፋ ይታወቃል። በዓለም አቀፍ ደረጃም ያለው መስፈርት ምንድነው? አንድም ሰው አንድም እንስሳ በበሽታው አለመያዙ ሲረጋገጥና ይሄ ለ3 ተከታታይ ዓመታት ሙሉ በሙሉ ስርጭቱ መቆሙ ሲረጋገጥ ብቻ ነው አንድ ሀገር ሙሉ በሙሉ ነፃ መሆኑን ይረጋገጣል። በአገሪቱ ከቅርብ ዓመታት ወዲህ የጊኒ ወርም በሽታ ከሰው በተጨማሪ በቤትና በዱር እንስሳት ላይ መታየቱ በሽታውን ሙሉ በሙሉ ለማጥፋት እየተደረገ ያለውን ጥረት ፈታኝ እንዳደረገውም ነው የካርተር ማዕከል ከፍተኛ ተጠሪው ለኢቲቪ የተናገሩት። ግን 5 ሀገሮች ኢትዮጵያን ጨምሮ ከበሽታው ነፃ ሊሆኑ ያልቻሉበት ሁኔታ አለ። የኢትዮጵያን ለየት የሚያደርገው ምንድነው? ከሰዎች በተጨማሪ በቤትና በዱር እንስሳት ውስጥ የጊኒ ወርም በሽታ መገኘቱ የኛን ስራ እጅግ በጣም ከባድ ያደርገዋል። የጊኒ ወርም በሽታን ማጥፋትን ከባድ ያደርገዋል እንጂ ማይቻል ያደርገዋል የሚል በፍጹም እምነት የለንም። በካርተር ሴንተር ኢትዮጵያ የጊኒ ወርም ማጥፊያ ፕሮግራም አስተባባሪ አቶ አራጋው ላመስግን የጊኒ ወርም በሽታ በተደጋጋሚ በሚከሰትባቸው በጎግና በአቦቦ ወረዳዎች በሰፋፊ እርሻ ማሳዎች ላይ ተቀጥረው የሚሰሩ በርካታ የጉልበት ሰራተኞች በሚንቀሳቀሱባቸው ስፍራዎች በቂ የንጹህ የመጠጥ ውሃ አቅርቦት ባለመኖሩና በማህበረሰቡ መዘናጋት ምክንያት በቅርቡ በሽታው በአንድ ሰውና በ3 እንስሳት ላይ መታየቱን ገልጸዋል። በአቦቦ ወረዳ በጊኒ ወርም በሽታ የተያዘው ግለሰብ በፈቃደኝነት ወደ ሕክምና መስጫ ማዕከል በመምጣቱ ለግለሰቡ 10,000 ብር የገንዘብ ሽልማት እንደተበረከተለትም አቶ አራጋው ተናግረዋል። የጋምቤላ ክልል የጤና ቢሮ ምክትል ኃላፊ አቶ ታች ኮንግ የካርተር ማዕከል ያዘጋጀውን የገንዘብ ሽልማት ለግለሰቡ ባስረከቡበት ወቅት በጊኒ ወርም ላለመያዝ የተጣራ ውሃን መጠቀም ካልተቻለ ደግሞ ማጣሪያ መገልገል አስፈላጊ መሆኑን ገልጸዋል። እና ምን ሰራበት አካባቢዎች ንሱ ወከለለ ምን ማድረግ አለብን የሚለው ነገር ማለት ያስፈልጋል። አንደኛ መጣና ቅድም እንደተባለው ፊልተር መጠቀም አለብን። የጊኒ ወርም በሽታ የሚከሰተው ትሉን በሚያስከትል እጭ የተበከለ የኩሬ ውሃን በመጠጣት መሆኑ ተገልጿል። ከውጭ የመረጥነው ዘገባ ላይ ደርሰናል። ሉላ ዳ ሲልቫ የብራዚል ፕሬዝዳንት ሆነው ቃለ መሐላ ፈጸሙ። ፕሬዝዳንቱ ለድሆችና ለአየር ንብረት ጥበቃ እንደሚታገሉና ብራዚልን መልሶ ለመገንባት እንደሚሰሩ ተናግረዋል። ዳንኤል ብዙአየሁ ትንታኔውን አጠናቅሯል። ከወራት በፊት በብራዚል በተካሄደው ፕሬዝዳንታዊ ምርጫ ያሸነፉት ፕሬዝዳንት ሉላ ዳ ሲልቫ በርካታ ብራዚላውያን በተገኙበት ቃለ መሐላ ፈጽመዋል። የ77 ዓመቱ የብራዚል ተመራጭ ፕሬዝዳንት ሉዊስ ዲናሲዮ ሉላ ዳ ሲልቫ የሀገሪቱ መሪ ሆነው ቃለ መሐላ ሲፈጽሙ ያሁኑ ለሶስተኛ ጊዜ ነው። ህገ መንግስቱን ለመጠበቅና ለማሟላት ቃል እገባለሁ። ህጎችን ለማስከበርና የብራዚላውያንን ህይወት የተሻለ እንዲሆን እንሰራለን። አንድነታችንን በማጠናከር የብራዚልን ነጻነት እናረጋግጣለን። ፕሬዝዳንቱ ቃለ መሐላ ሲፈጽሙ በቅርቡ ህይወታቸው ላለፈው ለብራዚሉ የእግር ኳስ ንጉስ ፔሌና የቀድሞ ፖፕ ቤኔዲክት 16ኛ መታሰቢያ የህሊና ጸሎት ተደርጓል። ፕሬዝዳንት ሉላ ዳ ሲልቫ ቃለ መሐላ በሚገቡበት ወቅት ባለቤታቸው ቀዳማዊ እመቤት ሮዝ አንጀላ ዳ ሲልቫ እንዲሁም ምክትል ፕሬዝዳንታቸው ጄራልዶ አልካሚንን ጨምሮ በርካታ ደጋፊዎቻቸው በተገኙበት ደስታቸውን በአደባባይ ገልጸዋል።
ባለፉት 4 ዓመታት ብራዚልን የመሩትን ፕሬዚዳንት ጄር ቦልሶናሮ በምርጫ አሸንፈው ወደ ስልጣን የመጡት ፕሬዚዳንት ሉላ ዳ ሲልቫ እያሽቆለቆለ ያለውን የብራዚል ኢኮኖሚ ለማነቃቃትና ድህነትን ለማስወገድ በትኩረት እንደሚሰሩ ነው የተናገሩት። ታዲያ ፕሬዚዳንት ሉላ ዳ ሲልቫ ቃለ መሐላ ፈጽመው ስልጣን በተረከቡበት ወቅት ባደረጉት ንግግር ሰዎች በድህነት ምክንያት እንዳይራቡ ለማድረግ እንደሚሰሩ ሲናገሩ እንባ እየተናነቃቸው ነበር። የተራቡ ሰዎች ረሃባቸውን ለማስታገዝ የተራረፉ ምግቦችን ለማግኘት በተሰለፉበት ወቅት ቅንጡ መኪናዎችንና የግል አውሮፕላኖችን ለማስመጣት ሲጠባበቁ ማየትም በጣም የሚያሳዝን ነው። በዚህ ሁኔታ ፍትህን ማስፈንና ዲሞክራሲን ለህብረተሰቡ መፍጠር አይቻልም። ፕሬዚዳንት ሉላ ዳ ሲልቫ ወደ ስልጣን ሲመጡ በቀድሞ የሀገሪቱ መንግስት ቀርቶ የነበረውን የጦር መሳሪያ ቁጥጥር እንደገና ተግባራዊ ለማድረግና የአማዞን ጥቅጥቅ ደን ተጠብቆ እንዲቆይ አስፈላጊውን ሁሉ እንደሚያደርጉ ቃል ገብተዋል። በላቲን አሜሪካ ከፍተኛ የኢኮኖሚ ባለቤት የሆነችው ብራዚልን ለሶስተኛ ጊዜ ለመምራት እድል ያገኙት ፕሬዚዳንት ሉላ ዳ ሲልቫ የሀገሪቱን ኢኮኖሚ ለመታደግና ድህነትን ለማስወገድ ኃላፊነት ተጥሎባቸዋል። የፕሬዚዳንት ሉላ ዳ ሲልቫ የፖለቲካ ጉዞ ቀላል የማይባሉ ፈተናዎች ገጥመውት ነበር። እንደ አውሮፓውያን አቆጣጠር በ2018 በሙስና ሰበብ የ13 ዓመት እስራት ተበይኖባቸው የነበረ ሲሆን ለከፍተኛው ፍርድ ቤት ባቀረቡት ይግባኝ ግን ውሳኔው ተሽሮ በነጻ ተለቀዋል። ከዛ በኋላም የግራ ዘመም ፓርቲያቸውን በመወከል ከወራት በፊት ለፕሬዚዳንትነት የተወዳደሩት ሉላ ዳ ሲልቫ በጠባብ ውጤት ልዩነት ፕሬዚዳንት ጄር ቦልሶናሮን በማሸነፍ ወደ ስልጣን መምጣት ችለዋል። ተሸናፊው ፕሬዚዳንት ጄር ቦልሶናሮ የተመራጩ ፕሬዚዳንት ሉላ ዳ ሲልቫ በዓለ ሹመት ላይ አለመገኘታቸውን የዘገቡት ዊኦን ኒውስ፣ አልጀዚራና ሮይተርስ ናቸው። www.youtube.com/bbc world የኢትዮጵያ ቴሌቪዥን ተንቀሳቃሽ ምስሎችና ተጨማሪ ዜናዎችን የምትከታተሉበት ሌላኛው አማራጫችሁ ይሁን። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ይተላለፍ የነበረው የዛሬ ሰኞ 4 ማዕዘን ዜናችንም ይሄው ነው። ሰለሞን ኃይለ ኢየሱስ ነኝ። ሰናይ ቀን